ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። የሐዋርያው ይሁዳ መልእክት ምዕራፍ 1 ከቁጥር 3። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሮ ረቡዕ ለየካቲት በዛቲ ዕለት አዕረፈ አብ ቅዱስ ቄርሎስ ሊቀ ጳጳሳት ዘእስክንድርያ ወውእቱ ሙልቆሙ ለአበው ሊቃነ ጳጳሳት ሰባ ወሐምስቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 14 በዚች ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት ቄርሎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 75ኛ ነው። ይህም አባት ፍዩም ከምትባል ሀገር ነው። በእርሷም ቅስና ተሹሞ ኖረ። ከዚህም በኋላ ከዚያ ለቆ ከምስር ከተማ ውጭ ወደሆነች የኢትዮጵያውያን የጉድጓድ ውሃ ወዳለበት ወደ ቅዱስ ፊቅጦር ገዳም ደረሰ። በውስጡም ታላቅ ተጋድሎን እየተጋደለ ብዙ ዘመናት ኖረ። የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ውዴታው ይዘው በእስክንድርያ ሀገር ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። በቁርባንና በጸሎት ጊዜም በቤተ ክርስቲያን ውስጥ ሊሰሩት የሚገባቸውን ለካህናት ሥርዓትን ሠራ። በሹመቱም 70 ዓመት ከ9 ወር ከ27 ቀን ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ሃይማኖታቸው ለቀና ምዕመናን መምህራቸው የሆነ የአንጾኪያው ሀገር ሊቀ ጳጳሳት የከበረ አባት ሳዊሮስ አረፈ። የዚህም ቅዱስ ዘመዶቹ ከሮሜ ሀገር ናቸው። አባቱም ስሙ ሳዊሮስ የሚባል ኤጲስቆጶስ ነው። እርሱም ስለ ንስጥሮስ በኤፌሶን ከተማ ጉባኤ በሆነ ጊዜ ከ200 አባቶች ኤጲስቆጶሳት ጋር መጣ። በዚያም እንዲህ የሚለውን ራእይ አየ። ከአንተ የሚወለድ ልጅህ ስሙ እንደ ስምህ ሳዊሮስ ተብሎ የሚጠራ እርሱ የቀናች ሃይማኖትን ያጸናታል። ይህም ኤጲስቆጶስ ባረፈ ጊዜ ልጁ ሳዊሮስ ብለው ጠሩት። ከቤተ ክርስቲያንም ውጭ የሆነውን ጥበብን ሁሉ ተማረ። ከመምህሩም ወጥቶ ወደ አንድ ቦታ ሲጓዝ በዋሻ ራሱን እስረኛ አድርጎ የሚኖር ጻድቅ ሰው ተገናኘው። በእርሱም ደስ ብሎት የአንጾኪያ ሊቀ ጳጳሳት ሃይማኖታቸው ለቀና ምዕመናን መምህራቸው የሆንክ ሳዊሮስ ሆይ መምጣትህ መልካም ነው አለው። ሳዊሮስም ከቶ ሳያውቀው በስሙ በጠራው ጊዜ የሚደረግለትንም ከመሆኑ አስቀድሞ በመናገሩ አደነቀው። ከዚህም በኋላ ሳዊሮስ ትሩፋት በመስራት አደገ። መልካም ስም አጠራሩና ዜናው ተሰማ። በአባ ሮማኖስም ገዳም መንኩሶ ታላቅ ተጋድሎን ተጋደለ። ለትሩፋትም ሥራ እጅግ የተጠመደ ሆነ። የከበረ ወንጌል በተራራ ላይ በተሰራች መንደር መሰወር አትችልም እንዳለው ዜናው በሁሉ ዘንድ ተሰማ። የአንጾኪያ ሊቀ ጳጳሳት ባረፈ ጊዜ አዋቂዎች ኤጲስቆጶሳት ይህን የከበረ ሳዊሮስን ይሾሙት ዘንድ ተስማምተው ያለ ውዴታው ወስደው በአንጾኪያ ሀገር ላይ ሊቀ ጵጵስና ሾሙት። በሹመቱም እስከ ዓለም ዳርቻ ያለች ቤተክርስቲያንን ብርሃን ሆነላት። በሀገሮች ሁሉ ወዳሉ መናፍቃን ከሃዲያን ትምህርቱ በሚደርስ ጊዜ ሁለት አፍ እንዳለው ስለታም ሰይፍ ስራቸውን ይበጥሳል። ከጥቂት ቀኖችም በኋላ አማኒው ንጉሥ ሙቶ በእርሱ ፋንታ ስሙ ዮስጢያኖስ የሚባል መናፍቅ ነገሰ። ንግስቲቱ ሚስቱ ግን ሃይማኖቷ የቀና ነው። ስሟም ቴዎድራ ይባላል። ንጉሱም የኬልቄዶን ወደሆነች ወደ ረከሰች ሃይማኖቱ ይህን የከበረ አባት ያስገባው ዘንድ ያስፈራራው ነበረ። እርሱ ግን ፈርቶ እንዳይታዘዝለት ቁጣውንም የሚፈራ መስሎት በእርሱ ላይ አብዝቶ ተቆጣ። ቁጣውንም ባልፈራ ጊዜ በስውር ሊገድለው መከረ። ንግስቲቱ አውቃ ከንጉሱ ፊት ይሸሽ ዘንድ ሊቀ ጳጳሳቱን መከረችው። እርሱም በስውር ወጥቶ ገለል አለ። እግዚአብሔር የዚህን አባት ሞት አልፈቀደምና ስለ ምዕመናንም ጥቅም ጠበቀው። በአንድ ተራ መነኩሴ አምሳል ሆኖ በቦታዎችና በገዳማት የሚዘዋወርና ምዕመናንን የሚያጠናክራቸው ሆነ። ስካ በሚባል ሀገርም ስሙ ዶርታዎስ በሚባል ደግ ምዕመን ባለጸጋ ሰው ዘንድ ተቀምጦ ሳለ ጌታችን በእጆቹ ብዙ ድንቅ ታምራቶችን አደረገ። ስካ በተባለ ሀገርም እስካረፈ ድረስ በቀናች ሃይማኖት ይጸኑ ዘንድ ሁሉንም ያስተምራቸው ነበረ። ከዚህም በኋላ ወደ ዝጋግ ገዳም አፈለሱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ያዕቆብ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 50ኛ ነው። ይህም አባት እልመቱስ ከተባለ የግብፅ ንጉሥ በነገሰ በ17ኛው ዓመት ተሾመ። እርሱም ለመኮንኑ ለወልደ ሐሮን ረሺድ ወንድም የሆነ ነው። በዚህም አባ ዘመን የአስቄጥስ ገዳማት ታድሰው መነኮሳቱ ወደ እሳቸው ተመለሱ። አፎን በሚባል ሀገር ስሙ መቃርስ የሚባል ሰው ነበረ። ወደዚህም አባት ወደ ያዕቆብ መጥቶ ወደ ቤቱ በመሄድ ቤቱን ይባርክለት ዘንድ ለመነው። እርሱም አብሮት ሄደ። ታሞ የነበረ ልጁ ሞተ። ወደ አባ ያዕቆብ አቅርቦ እንዲህ ብሎ ለመነው። ከእርሱ በቀር ልጅ የለኝምና አባቴ ሆይ ራራልኝ። እርሱም እነሆ ሞተ፣ ስለ እርሱም ወደ እግዚአብሔር ትማልድ ዘንድ እለምንሃለሁ አለው። አባ ያዕቆብ እንደ እምነት ይሁንልህ፣ አትፍራ አለው። ሕፃኑም ከአባቱ ተቀብሎ ታቀፈውና በላዩ ጸለየ። በመስቀል ምልክትም አማተበውና ስለ እርሱም ወደ እግዚአብሔር ለመነ። ጌታችንም ልመናውን ተቀበለው። የሕፃኑ ነፍስም ተመልሳ ዓይኖቹን ገለጠ። ከሞትም ድኖ ተነሳ። አባቱንም ልጅህን ውሰድ፣
የሞተ አይደለም ያንቀላፋ ሆኖ ነው እንጂ አለው። የሕፃኑም አባት ይህንን ድንቅ ሥራ ባየ ጊዜ እጅግ ፈራ። የገንዘቡንም እኩሌታ ለምጽዋት ብሎ ሰጠው። እርሱም ወደ ኢየሩሳሌም ልኮ ሃይማኖታቸው ለቀና ምዕመናን ሁሉ ወደ እርሷ በመጡ ጊዜ መጠጊያ ትሆን ዘንድ ቤተ ክርስቲያን ሰራበት። የአንጾኪያ ሊቀ ጳጳሳት ዲዮናስዮስም ወደ ምስር በመጣ ጊዜ ከአባ ያዕቆብ ጋር ተገናኝቶ ከእርሱ ዘንድ ጥቂት ቀኖችን ተቀምጦ ወደ ሀገሩ ተመለሰ። ይህም አባት ያዕቆብ በሹመቱ 10 ዓመት ከ8 ወር ከ3 ቀን ኑሮ በሰላም አረፈ። በረከቱ ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። በዚች ቀን የቅዱሳን ዳርዮስ፣ የጳውሎስ፣ የአኩደራስና የሊድና መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ፣ ለእግዚአብሔር ምስጋና ይገባዋል፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 15 በዚች ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በየካቲት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሳዊሮስ ዘአንጾኪያ፣ ቅዱስ ቄርሎስ ሊቀ ጳጳሳት፣ አባ ያዕቆብ ሊቀ ጳጳሳት፣ ቅዱስ ዳርዮስ፣ ቅድስት ሊድና። ወርሃዊ በዓላት አቡነ አረጋዊ ዘሚካኤል፣ ቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳሂት። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። የሐዋርያው ይሁዳ መልእክት ምዕራፍ 1 ከቁጥር 3 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ይቅርታውን ቸርነቱን ያርቅብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየ